እምነት በእልህ አይሆንም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። አንዳንድ ሰዎች በሆነ ጀማዓ ላይ እልህ ይዙና ወይም በሆነ ሰው ላይ እልህ ይዙና ያን እልህ መሰረት አድርገው በቁርአን በሐዲስ የተወገዘን ወንጀል ሲፈጽሙ ወይም ደግሞ በቁርአን በሐዲስ የተነገረን ጥብቅ አስተምሮትን ችላ ሲሉና ሲተዉ ይስተዋላል። ውድ ወንድሞች እህቶች፣ እልህን መነሻ አድርጋችሁ የትኛውም አይነት አስተሳሰብን አቋም አድርጋችሁ አትያዙ። ለእምነታችሁ ለዲናችሁ አቋም አድርጋችሁ መያዝ ያለባችሁ ነገ ብሞት አላህ ፊት ነጃ ያወጣኛል፣ አላህ ፊት ብጠየቅ መልስ ይሆነኛል ብላችሁ ብትሉትን ነገር ነው አቋም አድርጋችሁ መያዝ ያለባችሁ። እንዲህ አይነቱን አቋም ደግሞ መውሰድ ያለባችሁ ከቁርአንና ከሐዲስ እንጂ ከሆነ ከጠላችሁት ሰው ተቃራኒ ለመሆን ብላችሁ መሆን የለበትም። ወይም ደግሞ የሆነን አካል በጣም ስለምትወዱትና ስለምትደግፉት ከእሱ ጋር ልግጠም ልስማማ ብላችሁ መሆን የለበትም። ነገ ቅያማ ቀን አላህ ፊት ስንቀርብ እነዚህ ጠላናቸው ሰዎች ጥሩ ሊሆኑ ይችላሉ፣ እነዚህ በጣም የወደድናቸው ሰዎች ደግሞ መጥፎ ሊሆኑ ይችላሉ። የቅያማ ቀን ሁለቱም የወደድናቸው የጠላናቸውም ከኛ ጋር አብሮ ሊቆሙ አይችሉም። ከኛ ጋር አብሮ አላህ ፊት ሊቆም የሚችለው የሰራነው ኸይር ስራ ብቻ ነው። የሰራነው ስራ ደግሞ ኸይር ስራ ነው ተብሎ አላህ ዘንድ የሚመዘገብልን ያ ስራ በቁርአንና በሐዲስ ምዘና መሰረት ካለፈ ብቻ ነው። ስለዚህ ባካችሁ ውድ ወንድሞች እህቶች፣ በእልህ ተነሳስታችሁ የትኛውም የሆነ አስተሳሰብም አቋም አድርጋችሁ ልትይዙ አይገባም እላችኋለሁ። ወጀዛኩሙላሁ ኸይር ወሽክራ